በጫካ ህይወት ውስጥ ስህተትን መስራት ተቀባይነት የለውም። የማይሰሙ ኮቴዎች፣ አፈፍ ማድረጎችና የሰሉ መንጋጋዎች በጫካ ውስጥ ህይወት ያለውን ከሌለው የሚለዩ መስፈርቶች ናቸው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ ትንፋሽን ቀጥ በሚያደርጉ ትዕይንቶች የተሞላና ስለ 3 የአደን ጠበብት የሆኑ አውሬዎች የሚተርክ ቪዲዮ ይዘንላችሁ መጥተናል። ዛሬ የምናስቃኛችሁ 3 አውሬዎች የሚያደርጉት እያንዳንዱ የአደን እንቅስቃሴ ኢላማውን የጠበቀና በድንቅ ደመነፍሳዊ ጥበብ የታጀበ መሆኑ አግራሞትን ከፍ የሚያደርግ ነው። ቤተሰቦች ቪዲዮውን ለፍተን ስለምንሰራው እንበረታታ ዘንድ ላይክ በማድረግ እንድትጀምሩት እንዲሁም ቻናላችንን ያልተቀላቀላችሁ ሰብስክራይብ እና ሼር በማድረግ ቤተሰባችን እንድትሆኑና ቪዲዮውን እስከ መጨረሻው እንድትመለከቱት በአክብሮት እንጋብዛለን። አሁን በአፍሪካው ሳቫና ውስጥ ጎህ እየቀደደ ነው። የፀሐይዋ የማለዳ ጨረሮች በነጻነት የሚግጡት የድኩላ መንጋዎች በሚመገባቸው የሳር ዘለላዎች ላይ ማረፉ ለአካባቢው ውበትን አላብሶታል። ይሁን እንጂ በአካባቢው በነገሰው ሰላም መሃል ስውር አደጋ እያንዣበበ ሲሆን በአጫጭሮቹ ሳሮች መካከል ወርቃማ ነገር ግን አደገኛ የሆኑ አይኖች አሻግረው እየተመለከቱ ነው። እነዚህ አይኖች በሳቫና ውስጥ ጨካኝ ከሚባሉ ታዳኞች መካከል ተጠቃሽ የሆኑት የአቦ ሸማኔዎች ናቸው። አቦ ሸማኔዎቹ የሚያደፍጡት የሚያጠቁበትን ትክክለኛ ቅጽበት እስከሚያገኙ ሲሆን በደፈጣ ወቅት ድምጽ ማሰማትና ከመጠን በላይ የሆነ እንቅስቃሴ በጭራሽ ቦታ የላቸውም። ከዚህ ይልቅ አቦ ሸማኔዎቹ በጣም በዝግታና በገዳይ አይኖቻቸው ትኩረት ወደ ታዳኛቸው ይጠጋሉ። አቦ ሸማኔዎች አደንን መከወን የህይወት ወይም የሞት ቁማር እንደሆነ አሳምረው ያውቃሉ። ለአንድ አቦ ሸማኔ በአደን ስኬታማ ለመሆን ጠኔን የሚያስከትልበት ሲሆን ጠኔው ደግሞ ለሞት ሊዳርገው ይችላል። የአቦ ሸማኔው አይኖች የድኩላዎቹን መንጋ በደንብ በማጤን ላይ ነው። አንዷ ድኩላም ከመንጋዋ ተነጥላ ለብቻዋ በመሆኗ የአቦ ሸማኔው እይታ ውስጥ ትገባለች። ከዚያም አቦ ሸማኔው እንቅስቃሴ ማድረግ ይጀምራል። እያንዳንዱ እርምጃውም ከንፋስ የቀለለና ድኩላዋ እንዳታየው በጥንቃቄ ተሰልቶ የሚደረግ ነው። ቀስ በቀስም በአደገኛው አዳኝና በምስኪኗ ታዳኝ መካከል ያለው ርቀት እየጠበበ መጥቶ አቦ ሸማኔው የሚወነጨፍበት ትክክለኛ ቅጽበት ሲደርስ የድኩላዋ መንጋው አንዳች ድምጽን በመስማቱ ደንብሮ የሽሽት ሩጫ ይጀምራል። የሚያስገርመው አቦ ሸማኔው የሚፈልገውና ሲጠባበቀው የነበረውን የመንጋውን የድንበራ ሩጫ ለማሳካት በመቻሉ ተወጥሮ እንደቆየ ቀስት ከተደበቀበት ሳር ወጥቶ መወንጨፍ ይጀምራል። ፈጣን እግሮቹም በተቀጣጣይ ጉልበት ሰውነቱን ወደ ታዳኛዋ ማክነፍ ይጀምራሉ። በመሆኑም ይህንን አደን ለማሳካት ፍጥነት ብቻውን ትርጉም የለውም። ምክንያቱም ድኩላዎች በማምለጥ የተካኑ ሲሆኑ ለማምለጥ ያለማቋረጥና በፍጥነት አቅጣጫቸውን በመቀያየር የተካኑ ናቸው። ይሄ ብቃት ያላቸው መሆኑ ግን አቦ ሸማኔውን ከአደን ወደ ኋላ እንዲል አያደርገውም። አቦ ሸማኔው ድኩላዋ የማምለጥ ዘዴዋን በምትተገብርበት ሰዓት ረጅሙን ጭራውን በመጠቀም የሰውነቱን ሚዛን ጠብቆ አብሯት እየተጣጠፈ ያሳድዳታል። ይሁን እንጂ አቦ ሸማኔው ይህንን ፍጥነቱን ይዞ መቆየት አይችልም። በ30 ሴኮንዶች ውስጥ ድኩላዋን በቁጥጥሩ ስር ማድረግ ካልቻለ ጉልበቱን ይጨርሳል። ምንም እንኳን በመካከላቸው የቀረው 10 ሜትር ያህል ቢሆንም ግን ድኩላዋ ወደ ቀኝና ወደ ግራ እየተጣጠፈች ነፍሷን ለማትረፍ የተቻላትን ታደርጋለች። በመጨረሻም የተራበው አቦ ሸማኔ በእግሮቹ ተስፈንጥሮ አየር ላይ በመንሳፈፍ ጠንካራ መንጋጋውን ድኩላዋ ላይ ከሰካባት በኋላ ተያይዘው ይወድቃሉ። ከጠላባት ሞት ለማምለጥ የአቅሟን ያህል የተፍጨረጨረችው ሚዳቋም እጅ ሰጥታ እስከ ወዲያኛው በጠቢቦቹ አዳኞች መንጋጋዎች ውስጥ ተቀብራ ትቀራለች። ከዚህ የአደን ትርኢት በኋላም በእኑ ጠፍቶ የነበረው ዝምታ በሳቫና መሬት ላይ ቢነክስም አቦ ሸማኔው ከአደን ድካሙ እረፍት የሚያደርግበት ሰዓት ግን አይደለም። ስለዚህም አቦ ሸማኔው እያለከለከ ከተቀመጠበት ተነስቶ አካባቢውን መቃኘት ይጀምራል። ምክንያቱም ቀጣይ ፍልሚያ ይጠብቀዋል። ያደናትን ድኩላ በፍጥነት በልቶ ማይጨርስ ከሆነ ጅቦች አሊያም አንበሶች በጠረኑ ተስበው በመምጣት ይነጥቁታል። የፈሩት ይደርሳል እንዲሉ ርቀት ላይ ያለ አንድ የጅብ መንጋ በትኩሱ ደም ጠረን ተስቦ ወደ አካባቢው ይመጣል። አቦ ሸማኔው ታዳኙን መከላከል እንደማይችል አሳምረው የሚያውቁት ጅቦችም እያንዳንዱን እርምጃቸውን ደመነፍሳዊ በሆነው በራስ መተማመናቸው እያደረጉ ወደ አቦ ሸማኔው ይጠጋሉ። የጅቦቹን መቃረብ የተመለከተው አቦ ሸማኔም ለማስፈራራት ቢያጓራም ግን ከጅቦቹ ጋር የመፋለሚያ አቅም እንደሌለው ያውቃል። እንዳለመታደል ሆኖ የአቦ ሸማኔዎች ሸንቃጣ ሰውነት ለፍጥነት እንጂ